ሰላም ሰላም፣ ጤና ይስጥልኝ። እንዴት አላችሁ? በያላችሁበት ይህን ቪዲዮ የምትከታተሉ ሁላችሁም ሼር፣ ኮመንት በማድረግ እንዲሁም ሀሳብ አስተያየት በመጻፍ ተባበሩን ዘንድ ላሳስባችሁ እፈልጋለሁ። ዛሬ ይዤላችሁ የቀረብኩት ቪዲዮ ምንድን ነው? ለሀገራት እንግዲህ የራሳቸውን ደህንነትና የራሳቸውን ጥበቃ እንዲሁም የድንበር ቁጥጥር ከማረጋገጥ አኳያ የተለያዩ አጥሮችን ይጠቀማሉ። እንግዲህ ከእነዚህ ውስጥ ቻይና የምትጠቀምበት የቻይና ግንብ ወይም ደግሞ ትልቁ የቻይና ግንብ ተብሎ የሚታወቀው 21119 ኪሎ ሜትር አካባቢ የሚደርስ አጥር ነው። ይህ እጅግ በጣም የሚገርም ነው። ይሄም ምንድን ነው? በአካባቢው የሚንቀሳቀሱ የነበሩ ሞንጎሎች ተብሎ የሚጠሩ ማህበረሰቦች ወደ አገሪቱ ወይም ደግሞ ወደ ቻይና ግዛት እንዳይገቡ የተከላከሉበት አጥር ነው። ይህ አጥር በጣም ረጅሙ አጥር ተብሎ የሚጠራ ወይም ደግሞ የሚታወቅ አጥር ነው። ሌላው አጥር አውስትራሊያ የተጠቀመችበት ወይም ደግሞ 5614 ኪሎ ሜትር አካባቢ የሚደርስ ረጅም አጥር ገንብታለች። ይቺ አውስትራሊያ የተጠቀመችበት ምክንያት ደግሞ ምንድን ነው? ወደ አካባቢው እየገቡ በጎቻቸውን የሚያስቸግሩ ወይም ደግሞ በጎቻቸውን የሚነጥቁ የዱር ውሾች ነበሩ። እነዚህን የዱር ውሾች ከመከላከል አኳያ አውስትራሊያ ይህን ያክል ርዝመት ያለው አጥር ገንብታለች። እንዲሁም እዛ ላይ አውስትራሊያ በተጨማሪም የጥንቸል መከላከል ይረዳት ዘንድ ወይም ደግሞ ጥንቸልን ከመከላከል አኳያ በማሰብ የገነባችው አጥር ነበረ። ይህም 5256 ኪሎ ሜትር የሚደርስ አጥር ነበረ። ይህ አጥር ዋና ዓላማው ምንድን ነው? ጥንቸሎች እየገቡ ሰብሎቻቸውን ያበላሹባቸው ወይም ደግሞ ሰብሎቻቸውን ይመገቡባቸው ስለነበረ ከጥንቸሎች ለመከላከል ያጠረችው አጥር ነው። እንግዲህ በርሊንም እንደዚ አይነት አጥር ነበራት። ምንድነው አሜሪካ ከሜክሲኮ የሚለያት አጥርም ገንብታለች። ለእነዚህ ሶስት ፐርፐዞች አገራት አጥርን ይገነባሉ። ወደኛ ወደ ሀገራችን በምንመጣበት ጊዜ የሀረር ግንብ ተብሎ የሚታወቀው እንግዲህ የሀረር ግንብ በጣም ጥንታዊ ግንብ ነው። የተገነባበት ዓላማ ወይም ደግሞ ሰዎች እዛ አካባቢ ይኖሩ የነበሩ ሰዎች የሀረር ግንብ የገነቡበት ምክንያት ምንድን ነው የሚለውን አስተያየት መስጫ ሳጥን ላይ ታስቀምጡልኝ ዘንድ አሳስባችኋለሁ። ስራ አዳመጣችን እጅግ አድርጌ አመሰግናለሁ።